አንድ ሙሉ ቤተሰብ ተነስታችሁ ሄርሜላ ላይ እንደዚህ አይነት ድርጊት መፈጸም የለባችሁ። አብርሃም ላንቺ የሚሆን ሰው አይደለም። ለሩታ ለሚስቱ፣ ለትዳሩ፣ ለልጁ፣ ለቤቱ ያልሆነ ላንቺ አይሆንሽም። ጥንቃቄ ውሰጂ ብዬ ከዚህ በፊት አስጠንቅቄሽ ነበረ። ሄርሜላ ምን እየሰራ ነው? አብርሃም የምታደርገው ነገር ትክክል ነው? ግን በኢየሱስ አብርሃም እያደረከው ያለው ነገር ቆም ብለህ አስብ። ይሄ የሰው ህይወት ማበላሸት ነው። መጀመሪያ ለመጀመር ነው። ምንድነው መልከስከስ? ምን እያደረጋችሁ ነው? እያደረጋችሁ ያሉት ነገር ግን ትክክል ነው? ሩታን ህይወቷን ያበላሸው አንሶ ድጋሚ የሄርሜላን ትዳር ልታበላሽ ከሆነ ተሳስተሃል። እመነኝም አትመነኝም የሴት ልጅ እንባ ክፉ ነው። እየተንከራተትክ የሴት ቂጥቂጥ እየተከተልክ ትኖራታለህ። ሰላም 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 ሰላም። የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች እንዴት አደራችሁልኝ? አለሁ እኔ እግዚአብሔር የተመሰገነ ይሁን። ሁላችሁም ሰላማችሁ ብዝት ይበልልኝ። እኔ ያለሁ አው ዛሬም የመጣሁት በሄርሜላ ጉዳይ ነው። በአብርሃምና በሄርሜላ ጉዳይ ነው የመጣሁትና በኤፍሬም ጉዳይ ነው። በጣም አዝኛለሁ። በጣም በቃ ቪዲዮዎቹን እንዳለ አይቻችኋለሁ። በጣም በቃ አዝኛለሁ። ማርያምን የምሬን ነው። አብርሃም ምን እያደረክ ነው? አብርሃም ምን እየሰራ ነው? አብርሃም ኧረ በስመ አብ ምን እያደረክ ነው? አብርሃም ከዚህ በፊት የሩታን ህይወት በጥብጠ እንደማይሆን አርገ ህይወቷን አበላሽተ ትዳሯን በትነ ሄርሜላ ጋር ሄድክ። ዛሬ ደግሞ ይሄ ከሄርሜላ ጋር ሆነ አሪፍ ጊዜ እያሳለፍክ የሄርሜላ አይዞሽ አጋሪሽ ተክሻሽ እኔ ነኝ ከጎንሽ ነኝ መቼም አልጠፋም ብለህ ቃል የገባህላት አንደኛ ሲደወል ስልክ አታነሳም። እሷን ማስጨነቅ እሷ ያልፈለገች ቦታ የለም። አሁን ደግሞ ቪዲዮ ላይ እየሰማሁ ያለሁት ነገር ምንድን ነው? አብርሃምን እያደረግክ ነው። ሩታ ላይ የደገምከው ሩታን ህይወቷን ያበላሸው አንሶ ድጋሚ የሄርሜላን ትዳር ልታበላሽ ከሆነ ተሳስተሃል። እመነኝም አትመነኝም የሴት ልጅ እንባ ክፉ ነው። እየተንከራተትክ የሴት ቂጥቂጥ እየተከተልክ ትኖራታለህ። እመነኝ አብርሃም። እኔ ከመናገር ወደኋላ አልልም። ትክክለኛውን ውሳኔ መወሰን ያለብህ ራስን እንጂ ያንተን ትዳር ያንተን ህይወት ኤፍሬም ይወስንልህ አይገባም። እንደዚህ ማድረግ የለብህም አብርሃም። ምን እየሰራ ነው? ትላንትና የመጣ ልጅ ህይወትን ይበጠብጣል። ኤፍሬም ምን እየሰራ ነው? እያደረከ ያለው ነገር ግን ትክክል ነው? ምን እያደረጋችሁ ነው? ሩታ ምን እየሰራችሁ ነው? እስከ ዛሬ የት ነበርሽ ሩታ? ህይወት ሲበጠበጥ ትዳሪ ሲበጠበጥ የት ነበርሽ? ደግሞ በላይ ኤፍሬም ምን እያረክ ነው እንዴ? ምን እየሰራ ነው ኤፍሬም? ምን እንደምታረግ ግን ታውቀዋል? አይ ሄርሜላን ያፈቀርካት ከሆነ ሄርሜላን የምትወዳ ከሆነ በግልጽ ንገራት። የወንድምህን ሚስት ይሄ እኮ ከመማገጥ ይሄ እኮ 18 ዓመት ከማሳሰር እኮ አይተናነስም። አንተን ለማሳሰር የሄርሜላ ቪዲዮ መረጃ በቂ ነው። ሄርሜላን ፈዘሻል። እየተደረገብሽ ያለውን ሴራ ከዚህ በፊት ለቅሜ ነግሬሻለሁ። ከዚህ በፊት አስጠንቅቄሻለሁ። ሄርሜላ ምን እየተደረገብሽ እንዳለ ከዚህ በፊት አሳውቄሻለሁ። አብርሃም አይሆንሽም። አብርሃም ላንቺ የሚሆን ሰው አይደለም። ለሩታ ለሚስቱ፣ ለትዳሩ፣ ለልጁ፣ ለቤቱ ያልሆነ ላንቺ አይሆንሽም። ጥንቃቄ ውሰጂ ብዬ ከዚህ በፊት አስጠንቅቄሽ ነበረ። ሄርሜላ ይሄው ሊደግመው ነው። በሩታ የደገመው ህይወት በአንቺ ሊደግምብሽ ነው። ሩታ ላይ ያደረሰው በደል አንቺ ላይ ያደረሰ ነው። መታረቃቸው ማይቀሬ ነገር ነው። እውነቱን ለምን አልነግራችሁ? ከዚህ በፊት ቪዲዮ ሰርቼላችኋለሁ። አብርሃም እና ሩታ ይታረቃሉ፣ የጊዜ ገደብ ነው እንጂ ይታረቃሉ ብያችሁ ነበር። ሄርሜላ ግን ህይወትሽ ምስቅልቅል ውስጥ እንደሚገባ ከዚህ በፊት በሰራሁት ቪዲዮ አሳውቄሽ ነበር፣ ነግሬሽ ነበር። ሄርሜላ ህይወትሽ ይበጠበጣል፣ ትዳርሽ ይበጠበጣል። ሩታ ለኤፍሬም ገንዘብ ከፍላው ህይወትሽ እንዲበጠበጥ ሩታ ላይ የደረሰው በደል አንቺ ላይ እንደሚደርስ ከዚህ በፊት በሰራሁት ቪዲዮ ነግሬሽ ነበር። ግን ልትሰሚኝ አልቻልሽ። ሄርሜላ አቋምሽ ምን አይነት አቋም ነው ያለሽ? ምን እየሰራ ነው? አብርሃም የምታደርገው ነገር ትክክል ነው? ግን በኢየሱስ አብርሃም እያደረከው ያለው ነገር ቆም ብለህ አስብ። የሩታ ትዳር የሩታን ህይወት በጥብጠ ህይወቷን ምስቅልቅል ውስጥ አበላሽተ ሩታን እንዳልሆነ ሴት አርገ በቃ የሩታ ህይወት እንዳይቃና አድርገ ሄርሜላ ጋር ሄርሜላ ጋም እያደረከው ያለው ነገር ትክክል አይደለም። ህይወቷን ለማበላሸት ልጅቷን ካለችበት ህይወት እንድትወጣ
አይ እኔ ያለው ከጎንሽ ነኝ፣ ሁሌም ከጎንሽ ነኝ፣ አፈቅርሻለሁ፣ እወድሻለሁ ስትል የነበረው ለሳክስ ነው፣ ተጠቅመ ለመጣል ነው። አታሳዝንህም? ህይወቷ ሲበላሽ በድንገት ተነስተ ብንን ብለህ በእርግጠኝነት ነው ፋሚሊዎቼ መነግራችሁ። ይህንን ቪዲዮ እስከ መጨረሻ እዩት። ላይክ አድርጉ፣ ኮፒ ሊክ አድርጉ፣ ሼርም አድርጉት። ግን እመኑኝም አትመኑኝም አብርሃም ዝም ብሎ አይደለም የጠፋው። አብርሃም ከሩታና ከልጁ ጋር ለማሳለፍ ነው የሄደው ብሎ የሰከሳችሁ ኤፍሬም ውሸት ነው። አብርሃም ኤፍሬም አግቶት ነው እንጂ ወይም ኤፍሬም እነ ዳኒ አግተውት ነው እንጂ አቤል፣ ዳኒ፣ ኤፍሬም የሶስቱ እጅ አለበት የአብርሃም መጥፋት። አግተውት ነው እንጂ አብርሃም ከመሬት ተነስቶ ዝም ብሎ አይሰወርም፣ አይጠፋም። ትላንትና ቡዜ ትክክለኛ ነገር ነው የተናገርሽው። አብርሃም ነው እንጂ መወሰን ያለበት ህይወቱ ላይ ማንም ሰው ሊወስንለት አይችልም። ኤፍሬም ሊወስንለት አይችልም። ዴቭ ሊወስንለት አይችልም። እዩ ሊወስንለት አይችልም። እነ ዳኒ ማንም ሰው ሊመለከተው አይችልም። የአብርሃም ህይወት የራሱ ህይወት ነው እንጂ ሩታም ልትወስናቸው ማንም አይወስንም። የአብርሃም ህይወት መወሰን ያለበት ራሱ ላይ ራሱ ነው እንጂ ማንም ሊወስንለት አይችልም። አብርሃም እያደረክ ያለው ነገር ስህተት ነው። ሄርሜላን ይቅርታ ጠይቃት። እንዴት እንደዚህ አይነት ድርጊት ይደረጋል? ኤፍሬም እንደዚህ በህይወት በትዳር እንደዚህ ሲጨማለቅብህ ህይወትን ሲያበላሸው ሁላችንም አይተናል። በተሰራው ቪዲዮ ሁላችንም ማዝነናል። እግዚአብሔር እንደዚህ አይደረግም። በቃ አታሳዝናችሁም? ግን ሄርሜላ ህይወቷን ምስቅልቅል ህይወቷን ማበላሸት እንዳትኖር አንገቷን ቀና አድርጋ እንዳትኖር ደረቷን እንዳትነፋ ያደረቃት አብርሃም ነው። የዚህ ሁሉ ተጠያቂ የሚሆነው አብርሃም። ለምን አብርሃም ነው ኤፍሬምን ይዞት የመጣው ከሄርሜላ ጋር በቃ እንዲገናኙ እየመጣ ቤት ሻይ ያፍይለት ምናምን ብሎ ይሄ ሁሉ ተጠያቂ የሚሆነው አብርሃም። የዚች ልጅ እውነት አብርሃም ከሄርሜላ ተለይተ ሩታ ጋር ሄደ ታርቃ አብረ የምትኖር ከሆነ የሄርሜላ ህይወት ተጠያቂ አንተ ነው የምትሆነው። ይሄ ሲሪየስ የሆነ ነገር ነው መነገር። በቃ እኔ በእርግጥ አንተ ለኔ መልካም ነገር ብታረግልኝም የምታረገው ነገር መጥፎ ነገር ስትሰራ ባይ ከመናገር ወደኋላ እንደማለት ለቤተሰቦች ቃል ገብቼላችኋለሁ። ከዚህ በፊት እያደረክ ያለው ነገር ትክክል አይደለም። አብርሃም ህይወቷ እየተበላሸ ነው የዚች ልጅ ህይወት። ትላንትና ቡዜ ትክክለኛ ገና ዛሬ እኔ ቡዜም በጣም በቃ ወድጄሻለሁ፣ የምሬን ነው። ኤፍሬም እያደረገ ያለው ነገር ትክክል እንዳልሆነ በደንብ አድርገሽ ንገሪው። አሁንም ቢሆን ኤፍሬም እየሰራ ያለው ነገር ትክክል አይደለም። የሰው ህይወት መበጥበጥ፣ የሰው ትዳር ከዚህ በፊት እኮ ነግሬያቸዋለሁ። አብርሃም ጋር አብረው እንዳትኖር ከአብርሃም ጋር ከሩታ ጋር አስታርቃችኋለሁ ብሎ እንደፎከረ ምናምን ነገር ሁላችሁም ታውቃላችሁ። ከዛም አልፎ ግን የሄርሜላን ትዳር ለመበጥበጥ ቤቷ ድረስ አንኳኩቶ ሄዶ ሄርሜላን አስገድዶ ከመድፈር አይተናነስም። ትላንትና ቪዲዮ ለቄላችኋለሁ፣ ከትላንት ወዲያም ሰርቼላችኋለሁ አይደል? እኔ ከዚህ በፊትም የሰራሁት ከ5 ቪዲዮ ወደኋላ ሂዱና የሰራሁት ቪዲዮ በስርዓቱ ፋሚሊዎች እግዚአብሔርን አብርሃም ይህንን ቪዲዮ ልታየው ይገባል። ይህንን ቪዲዮ ለአብርሃም ከቻላችሁ ሼር አድርጉለት። ግን አብርሃም እያደረገ ያለው ነገር ትክክል አይደለም። ኤፍሬም እያደረገው ያለው ነገር ትክክል አይደለም። አንድ ሙሉ ቤተሰብ ተነስታችሁ ሄርሜላ ላይ እንደዚህ አይነት ድርጊት መፈጸም የለባችሁ። አብርሃምም እጅ ያለበት የሄርሜላ ተጠያቂ ነው፣ ኤፍሬምም ተጠያቂ ነው። ከመጠየቅ ወደኋላ አይሉ። ትልቅየው ወንድምየው ዴቫ አንተ በጣም አዋቂ ነህ ስንል እኔ አቋም ምንም ሊመቸኝ አልቻለም። አንተ ሄደ ኤፍሬምን ከምታናገረው እስቲና ዛሬ ሄርሜላ ላይ የተሰራውን ቪዲዮ ሄርሜላ የለቀቀችውን ቪዲዮ አይተዋል። ኤፍሬም ሄርሜላ ቤት ሄዶ ሲበጠብጥ እንደነበር አይተሃል። ሄደ ኤፍሬምንም ሄርሜላን ችግራችሁ ምንድነው ያደረገች ብለህ መጠየቅ ያለብህ የተበደለችዋ ሴት ሄርሜላ ነው እንጂ ኤፍሬምን አልነበረ። ያለውን ነገር ሁሉም ነገር ምን እንዳደረጋት ለቅማ እያንዳንዱ ነገር ምን እንዳደረጋት ተነግረ ነበር። ከመድፈር አይተናነስም። ይሄ የሰው ህይወት ማበላሸት ነው። መጀመሪያ ለመጀመር ነው። ምንድነው መልከስከስ? ምን እያደረጋችሁ ነው? እያደረጋችሁ ያሉት ነገር ግን ትክክል ነው? ምን እየሰራችሁ ነው? ኧረ በስመ አብ። እኔ የምሬን ነው። እኔ አይደለም ግን ትንሽ ግን ቆም ብላችሁ አታስብም? አብርሃም ትንሽ ቆም ብላ አታስብም?
ቢያንስ እንኳን ስልክ እንኳን ይጠራል። እኔም ስደውልልህ ስልክ ይጠራል። ግን ለምን አታነሳው? ችግር ምንድን ነው? አብርሃም እቺ ልጅ ህይወቷ ቢበላሽ በአንተ እንዳረገዘች ሙሉ ማስረጃ እንዳለን ታውቃለህ። አብርሃም ዲኑ ራሱ እንኳን ተመርምሮ ውጤቱ ራስ አምነ ልጁ የኔ ነው ሄርሜላ ያረገዘችው የኔ ነው ብለህ ለብዙ ለፋሚሊዎች አስረግጠ እንደነገርካቸው ሁላችንም ምስክር ነው የምንሆነው። የዚች ልጅ ህይወት ቢበላሽ ህይወቷ ምስቅልቅሉ ቢወጣ ተጠያቂ የምትሆነው አብርሃም ከመናገር ወደኋላ አለ። የዚህ ሁሉ መንስኤ አብርሃምና ኤፍሬም ናቸው። ጥንቃቄ ውሰዱ፣ ተው፣ እንደዚህ አታድርጉ ብዬ ከዚህ በፊት ብዙ ቪዲዮ ሰርቼላችሁ ነበር። አብርሃም ኤፍሬምን አታስጠጋው፣ ህይወትን ሊያበላሽ ነው፣ ትዳር ሊያበላሽ ነው። ከሩታ ጋር የነበረ ህይወት እኔ አሁንም ቢሆን አብርሃምና ሩታ አንድ ላይ ቢሆኑ እንደማልጠላ ታምናላችሁ፣ ሁላችሁም ታውቃላችሁ። ከዚህ በፊት ለሩታ ታግያለሁ፣ ህይወቷ እንዳይበላሽ ከጎኗ ነበርኩኝ። መረጃ ሲሰጣችሁ ቪዲዮን እስከ መጨረሻ ይዩት። የምሬን ትክክለኛ መረጃ አምጥቼ ለእናንተ ለቤተሰቦቼ እንደምሰጣችሁ ታውቃላችሁ። ከዚህ በፊት ከሩታ ጎን ነበርኩኝ። ሩታ ግን ምንም በቃ አለ አይደለ በቃ ሩታ የነበራት ህይወት ሁላችንም እንቀናበት ነበር። ሁላችሁም ታውቃላችሁ። አንዴ ከዳኒ ጋር ስትሆን፣ አንዴ ከደስታ ጋር ስትሆን፣ አንዴ ከአብርሃም ጋር ስትሆን፣ አንዴ ከከሌ ጋር ስትሆን ሁላችንም አይተናል። በቃ ህይወቷን ያበላሸችው ምስቅልቅሉ የከተተችው ራሷ ሩታ ነች። አሁን ደስተኛ ነኝ ብሎ አትረሽብኝ ብሎ ሄርሜላ ጋር ሄዱ። አብርሃም ከሄርሜላ ጋር ሆኖ አብሮ የኖረ ህይወቱን የአማረ ደስታ ላይ ሆኖ ኤፍሬም መጥቶ በጠበጣቸው። የፎከረው ፉከራ እያሳየን ነው። ከዚህ በኋላ አብርሃም ሄርሜላ ቤት አይሄድም። አግቶ ያስቀምጠው አብርሃም እንትና ነው ኤፍሬም ነው። እያሳየን እኮ ነው። እያያችሁ እኮ ነው። ፈዛችኋል ቤተሰቦች። ማርያምን የምሬን ነው። እያደረገ ያለው እኮ እያሳየን ነው። ከዚህ በፊት የፎከረው ፉከራ እየተገበረው አብርሃምን አግተው ያስቀመጡት ዳኒና ኤፍሬም መሆኑ ደርሼበታል። የነሱ እጅ አለበት። ከዚህ በፊት አልበቃ ብሏቸው አሁንም ድጋሚ ደገሙት። ከዚህ በፊት አሳስረውት የነበረው ወንድማችን አሁንም አግተው ቁጭ አደረጉት። ወይም አስገድሎትም ሊሆን ይችላል። ወንድም በወንድሙ ይነሳል የተባለው ነገር ትንቢት እያየን ሁላችንም እየተመለከትን ነው። ግን አሁንም ቢሆን እባካችሁ ሁላችንም ከሄርሜላ ጎን እንቆም፣ እናግዛት፣ እንደግፋት፣ ከጎኗ እንቆምላት። የዚህ ሁሉ ተጠያቂ አብርሃም የዚህ ሁሉ ተጠያቂ አብርሃም ነው። ኤፍሬም አብርሃም ባያስጠጋው ኖሮ አብርሃም ፊት ባይሰጠው ኖሮ ኤፍሬም የዚህ ናህል ወንድሙ ላይ አይጫወትበትም ነበር። በቃ ተጫወተበት፣ ህይወቱ አበላሸው። ይሄው ሄርሜላ ላይ ደገሙት፣ ሩታ ላይ ደገሙትን ነገር ሄርሜላ ላይ ደገሙት። እያየን ነው። ትልቁ ነገር ምንድን ነው? አሁን ይህን ቪዲዮ ዳዊት ካየኸው አሁንም ቢሆን አብርሃም ያገተው ወንድም ኤፍሬም መሆኑን ደርሼበታለሁ። ባለበት ሂድና እንድታስፈታው እባክህ አደራ እልሃለሁ። ይህን ቪዲዮ እስከ መጨረሻ ሼር አድርጉት፣ ላይክ አድርጉ፣ ኮፒ ሊክ አድርጉት። እኔ አሪፍ መረጃ ይዤላችሁ እመጣለሁ። አብርሃምን አግቶ ያስቀመጠው ዳኒና ኤፍሬም መሆኑን ደርሼበታለሁ። ነገ በሌላ ቪዲዮ መጥቼ ያለውን ነገር አሳውቃችኋለሁ። እስከዛ መልካም ጊዜ ይሆንላችሁ።